እንደምን አላችሁ? ጌታ የተመሰገነ ይሁን። ዛሬም እግዚአብሔር እድል ሰጥቶን ቅዱሳን በአንድነት ስለተሰበሰብን በጌታ ቀን የጌታን ስም ጠርተን በአንድነት በመገኘታችን የጌታ ስም ብሩክ ይሁን። ሁላችን እንቆምና የመልእክቱን ክፍል እናነባለን። ሮሜ ምዕራፍ 9 ነው የምናየው። ሰፋ ያለ ክፍል ነው። እንግዲህ በደንብ ለመቆም ራሳችሁን አዘጋጁ። በጌታ ስም አነባለሁ። ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ሥርዓት፣ የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ይህ በዚህ ጊዜ ይመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና፣ ይህ ብቻ አይደለም። ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከሥራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈ ነው። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፅ አለ ወይ? አይደለም። ለሙሴ የምምረውን ሁሉ ምረዋለሁ፣ ለምራራለትም ሁሉ ራራለታለሁ ይላልና። እንግዲህ ምሕረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከእግዚአብሔር ነው እንጂ። መጽሐፍ ፈርዖንን ኃይሌን በአንተ አሳይ ዘንድ ስሜም በምድር ሁሉ ይነገር ዘንድ ለዚህ አስነሳሁህ ይላልና። እንግዲህ የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርገዋል። እንግዲህ ስለምን እስካሁን ድረስ ይነቅፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል። ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማን? ሥራ ሰሪውን ስለምን እንዲያድርገ ሠራኸኝ ይለዋልን? ወይም ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱንም ለውርደት ሊሠራ በጭቃ ላይ ሥልጣን የለውምን? ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምሕረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግሥት ከቻለ እንዴት ነው? የምሕረቱ ዕቃዎች ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን። እንዲሁ ደግሞ በሆሴዕ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደችው ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባለላቸው ስፍራ በዚያ የሕያው እግዚአብሔር ልጆች ተብለው ይጠራሉ ይላል። ኢሳይያስም የእስራኤል ልጆች ቁጥር ምንም እንደ ባሕር አሸዋ ቢሆን ቅሬታው ይድናል፣ ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮኻል። ኢሳይያስም እንደዚሁ ጌታ ጸባዖት ዘርን ባላስቀረልን እንደ ሰዶም በሆንን ገሞራንም በመሰልን ነበር ብሎ አስቀድሞ ተናገረ። እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ፣ እርሱ ግን ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህ ስለምንድን ነው? በሥራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽዮን የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ ይላል። እግዚአብሔር እንዲያስተምረን እንጸልያለን። መድኃኒታችን እግዚአብሔር ሆይ ተመስገን። ስለወደድከን፣ ስለመረጥከን፣ እጃችንን ስላበረታ፣ አቅም ጉልበት ሆነ ስላጸናህን
በቤትህ ዛሬም ስላለን ስለደገፍከን በጸጋህ እናመሰግናለን። ጸጋህ የበዛልን ሰዎች ነን። የጸጋ ምስክሮች ነን። ጸጋህ እንደሚሰራ፣ ጸጋህ እንደሚለውጥ፣ ጸጋህ እንደሚያድን፣ ጸጋህ እንደሚፈውስ፣ ጸጋህ እንደሚያበረታ፣ ጸጋህ ደካሞችን መጠቀሚያ እንደሚያደርግ እግዚአብሔር ሆይ ምስክሮች ነን። በሕይወታችን ስላየነው ቸርነትህ እናመሰግንሃለን። አምላካችን ሆይ ሁላችን በዚህ ስፍራ ያለነው አንተን ብለን ነው ያለነው። አንተን ፈልገን ነው የመጣነው። ቃልህን ልንሰማ ነው የምንናፍቀው። ልባችን የሚናፍቀው ያንተን ቃል ነው። እግዚአብሔር ሆይ በቃልህ ለመፈወስ ለመማር እንፈልጋለንና እግዚአብሔር አምላካችን ሆይ ቃልህን አስተምረን። ያንተ ሐሳብ ከሁሉ ይበልጣል። ያንተ እቅድ ከሁሉ ይበልጣልና እንደ ሐሳብህ እንደ እቅድ የሆነ ነገር እግዚአብሔር ሆይ በመካከላችን እንዲፈጸም ሁሉን ላንተ አደራ እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ከዚህ በፊት እንደተነጋገርን አስባለሁ የሮሜን መጽሐፍ በዋናነት በአራት ክፍሎች መክፈል ይቻላል። ሁለቱን ክፍሎች ጨርሰናቸዋል። የሮሜ ሶስተኛ ክፍል ከሮሜ ምዕራፍ 9 ይጀምራል። ከምዕራፍ 9 ጀምሮ አዲስ ሐሳብ ነው የሚናገረው። 9፣ 10፣ 11 ከዛ በኋላ ደግሞ ሌላ ሐሳብ ከ12 ጀምሮ ደግሞ ሌላ ሐሳብ ነው የሚመጣው። ከ12 ጀምሮ ያለው ተግባራዊ ነው። ሐዋርያው ጳውሎስ በብዙ መልእክቶቹ እንደሚናገረው መጀመሪያ ቴዎሎጂካል ወይም ዶክትሪናል የሆነውን ነገር ያስተምርና ፕራክቲካል የሆነውን ነገር ደግሞ በኋላ ያስከትላል። እና ምናልባት እስካሁን ቴዎሎጂካል የሆነን ነገር ስንነጋገር ለኑሮ እንደው ምንድነው የሚፈይደው የሚል ጥያቄ ያላችሁ ሰዎች እስካሁን ምንም ጠብ ያላለ ለልባችሁ ካላችሁ ተግባራዊ የሆነው ነገር ከምዕራፍ 12 ይጀምራል። ግን በእያንዳንዱ ነገር ውስጥ ለኑሮ የሚሆን ነገር ለህይወት የሚሆን ነገር እንዳለ ግልጽ ነው የእግዚአብሔር ቃል ስለሆነ። ከምዕራፍ 9 እስከ ምዕራፍ 11 ያለው ስለ እስራኤል የሚናገር ነው። ታስታውሱ ከነበረ የሮሜን መጽሐፍ ስንጀምር መግቢያው ላይ በሮም አብያተ ክርስቲያናት መካከል በአህዛብና በአይሁድ መካከል የሆነ አይነት ውጥረት እንዳለ አንስተን ነበረ። ያው አብያተ ክርስቲያናቱ ትንንሽ አብያተ ክርስቲያናት ናቸው፣ የቤት ውስጥ አብያተ ክርስቲያናት ናቸው። ምኩራቦች የአይሁድ ተበታትነው የነበረበት ስለነበረ አብያተ ክርስቲያናቱም የተበታተኑ ናቸው። በርካታ አይሁዳውያን በሮም ከተማ ይኖሩ ነበር። ከክርስቶስ ልደት 100 ዓመት በፊት አስቀድሞ ገደማ ጀምሮ ይኖሩ ነበር። የሮማ ጄኔራል ፖምፔ እስራኤልን ቅኝ ግዛት ካደረገ በኋላ ብዙ ምርኮኞችን በባሪያነት ወደ ሮም ወስዶ ነበር። ያው አዲስ ኪዳንን ስናነብ የምንጀምረው እስራኤል በማን ስር ሆና ነው? በሮማውያን ስር ሆና ነው። እና ያ መገዛት የጀመረው መቼ ነው? ከዛ አስቀድሞ በፖምፔ መሪነት ሮም ካሸነፈች በኋላ ብዙዎችን እዛ ወሰዱ እና በርካታ አይሁዳውያን ይኖራሉ በዛ። ከዛ በኋላ ደግሞ ገንዘብ የነበራቸው አይሁዳውያን አብዛኞቹን ባሮች እየዋጁ ነፃ አወጧቸው። እዛ ምኩራብ መካከል ቀስ በቀስ ወንጌል ገባ። በተለይ በጴንጤቆስጤ ቀን ከመንፈስ ቅዱስ መውረድ በኋላ የሄዱ ሰዎች ከኢየሩሳሌም ወደ ሮም የሄዱ ሰዎች ወንጌልን ይዘው ወደዛ እንደሄዱ ይነገራል። ከዛ በ41 እስከ 54 ዓመተ ምህረት በቀላውዲዮስ ቄሳር ዘመን አይሁዳውያን ስለ ክርስቶስ ብዙ ይጨቃጨቁ ስለነበረ አይሁድ ክርስቲያኖችና ክርስቲያን ያልሆኑ አይሁዶች በክርስቶስ በመሲሁ ጉዳይ ይጨቃጨቁ ስለነበረ ከከተማ እንዲወጡ ከሮም እንዲወጡ ተደረጉ፣ ተባረሩ። ያባረራቸው ቀላውዲዮስ አይሁዳውያንን ከአይሁዳውያን ክርስቲያኖች መለየት ስለማይችሉ ሁሉም አንድ ናቸው ብለው ነው ያባረሯቸው። እንደምታውቁት በሐዋርያት ሥራ መጽሐፍ ውስጥ ስናነብ ተባረው ከመጡ ሰዎች መካከል አንዳንዶቹ ተጠቅሰዋል። ለምሳሌ በጣም ታዋቂ ባልና ሚስት አሉ። እነማን ናቸው? አቂላና ጵርስቅላ የሚባሉ ተባረው የወጡ ናቸው። ስለዚህ ወጡ፣ ክርስቲያኖቹ ተባረው ወጡ። ከዛ ከተወሰነ ጊዜ በኋላ ደግሞ ቀላውዲዮስ ከሞተ በኋላ ተመለሱ። ሲመለሱ በሮም የነበሩት እነዛ ትንንሽ አብያተ ክርስቲያናት አይሁድ ክርስቲያኖች ስለወጡ የቀሩት አህዛብ ክርስቲያኖች ስለነበሩ የየቤት አብያተ ክርስቲያናት መሪዎች
አህዛብ ክርስቲያኖች ሆነው ጠበቋቸው። ስለዚህ አይሁዳውያን ክርስቲያኖች ሲመለሱ በመሪነት ደረጃ ላይ ያሉት እነማን ናቸው? አህዛብ ክርስቲያኖች ናቸው። በፊት በመሪነት ደረጃ የነበሩት አይሁዳውያን ናቸው። ስለዚህ በሁለቱ መካከል እንደዚህ አይነት መገፋፋት ነበረ። በተለይ ቢያንስ ለ5 ዓመት ገደማ የአህዛብ መሪነት በጣም ጎልቶ ነበር። ከዛ ያስተምህሮም ልዩነት ነበራቸው። አይሁዳውያን ክርስቲያኖቹ እግዚአብሔር ለነሱ የሰጣቸውን ኪዳን ሕጉ በክርስትና ውስጥ የነበረውን ፋይዳ ወይም ሚና አጉልተው ያያሉ። በሮሜ መጽሐፍት በኋላ ደግሞ እንደምናየው ምዕራፍ 14 ምዕራፍ 15 ላይ እንደምናየው ያበላልም የትኛው መበላት አለበት የትኛው መበላት የለበትም የምግብ ስርዓት የሚመለከት ልዩነቶችም ስለነበሩ አለመግባባቶች ነበሩ። ስለዚህ ሐዋርያው ጳውሎስ እስካሁን በመልእክቱ ሲጽፍ እንደምናየው የሕግን ሚና አጉልተው ለሚያዩት አይሁዶች ያለ ሕግ ነው የሚዳነው ወይም ተደጋግሞ የሚመጣ ሐረግ አለ apart from the law የሚለውን ነገር ደጋግሞ ሲያነሳ ይሄን ቴዎሎጂካል ልዩነት ውጥረት ለማርገብ አይሁዳውያኑን የሕግ ሚና ለማዳን አይደለም የሚዳነው በጸጋ ነው የሚለውን እያስተማረ ነው የቆየው። at the same time ደግሞ አህዛብም አይሁዳውያንን አሳንሰው የመመልከት የመናቅ እናንተን እግዚአብሔር ትቷችኋል የሚል አመለካከትም ስለነበራቸው ለነሱም መልስ መስጠት ነበረበት። ለዚህ ነው ደጋግሞ አስቀድሞ ለአይሁዳዊ ቀጥሎም ለግሪክ ሰው ብሎ ሲናገር ለማን ነው ፕራዮሪቲ የተሰጠው ማለት ነው? ለአይሁዳውያን ነው፣ ቀዳሚ ናቸው። ስለዚህ አህዛብ ክርስቲያኖች በአይሁድ ላይ እንዳትኩራሩ ለማለትም ይፈልግ ነበር። ለምሳሌ ይሄንን ምዕራፍ 11 ላይ ብንሄድ ምዕራፍ 11 ላይ ከቁጥር 17 ጀምሮ ብናነብ ነገር ግን ከቅርንጫፎቹ አንዳንዱ ቢሰበሩ ለአህዛብ ነው ይሄ አንተም የበረሃ ወይራ የሆንክ አህዛብ ክርስቲያን ማለት ነው በመካከላቸው ገብተህ ከነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ አትኩራራ ማለት ነው። ብትመካባቸው ግን ስሩ አንተን ይሸከምሃል እንጂ ስሩን የምትሸከም አንተ አይደለህም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ለአንተ ደግሞ አይራራልህም። ስለዚህ ምን አትበልባቸው፣ አትኩራራባቸው። ምክንያቱም እነሱ ከተፈጥሮ የወይራ ግንድ ናቸው። አንዳንዶቹ ባለማመናቸው ሲሰበሩ አንተ እዛ ላይ ነው የገባኸው። ስለዚህ ስሩ አንተን ይሸከምሃል እንጂ እነሱ አይሁዳውያን አንተን ይሸከሙሃል እንጂ አንተ አይደለም ስሩን የምትሸከመው። እንዳትኩራራ፣ የትዕቢትን ነገር እንዳታስብ። ለምን? አስቀድሞም የወይራ ዛፍ ለነበሩት ለነሱ እግዚአብሔር ካራራ አንተም አሁን የመጣን ለአንተማ እንዴት ይራራልሃል ነው። ስለዚህ አህዛብ ምን ያደርጉ ነበር በአይሁድ ላይ ማለት ነው? የመኩራራት ዝንባሌ ነበራቸው። ስለዚህ አይሁድን አሳንሰው ይመለከታሉ። ምክንያቱም ኪዳናቸውን አልጠበቁ፣ ተመርጠው የነበረ ቢሆኑም በቦታቸው አልተገኙም። ስለዚህ ተሰብረዋል ብለው የመናቅ ነገር ነበራቸው። አይሁድም ደግሞ አህዛብን ይንቁ ስለነበረ በሁለቱ ቡድኖች መካከል በሁለቱ ክርስቲያኖች በአይሁድ ክርስቲያኖችና በአሕዛብ ክርስቲያኖች መካከል የነበረውን መገፋፋት በሚመለከት የእስራኤልን ሚና ማስተማር ነበር። እስራኤል ከእግዚአብሔር የድነት ዕቅድ ጋር በሚመለከት ምንድነው ታሪኳ? ምንድነው ሚናዋ? የነበራት ነገር ምንድነው? በተለይ ምዕራፍ 9ን ስንመለከት የእስራኤልን ትላንት ነው የሚያወራው ማለት እንችላለን። ምዕራፍ 10ን ስንመለከት የእስራኤልን ዛሬ ነው የሚያወራው። ዛሬ ትላንት እንዲህ ከነበር ዛሬ ደግሞ ምንድነው ያላት ሚናዋ? ምዕራፍ 11ን ስንመለከት ደግሞ ነገስ ምን ትሆናለች? እስራኤል ወደፊትስ ያላት ተስፋ ምንድነው የሚል ነው። ስለዚህ ይሄን ማወቁ ለእስራኤላውያንም ስለ አሕዛብ ያላቸውን አመለካከት ያስተካክላል። አሕዛብም ደግሞ ስለ እስራኤል ያላቸውን አመለካከት ያስተካክላል። የእስራኤል ጉዳይ ዛሬም በቤተ ክርስቲያን የተለያዩ አመለካከትና ፍጭቶች፣ ሐሳቦች እንዲኖሩ የሚያደርግ ነው። አንዳንዱ ክርስቲያን ወይም አንዳንዱ ቴዎሎጂካል አመለካከት እስራኤል በቤተ ክርስቲያን ተተክታለች፣ ምንም ቦታ የላትም የሚል ነው። ይሄን እኔ አልስማማ።
ሌላው ደግሞ እግዚአብሔር ሁለት ህዝብ እንዳለው፣ እስራኤል አንድ የእግዚአብሔር ህዝብ፣ ቤተክርስቲያን ሌላ የእግዚአብሔር ህዝብ፣ እግዚአብሔር ሁለት ህዝቦች ያለውና ፓራሌል የሆኑ ህዝቦች እንዳሉት የሚያስቡ ናቸው። በዚህ ማለት ማማ የእስራኤል ጉዳይ ዛሬም ጥያቄ ነው በቤተክርስቲያን። ስለዚህ ስለ እስራኤል ለመረዳት ከፈለግን ሮሜ ምዕራፍ 9 10 እና 11ን ጠንቅቀን ማወቅ ይኖርብናል። በተለይ ድነትን በሚመለከት ነው ጥያቄው የሚነሳው። ከዛ ግን ወደ ኋላ ሲንደረደር እግዚአብሔር የኪዳኑን ባላደራነት የኪዳኑን ወራሽነት በሚመለከት እግዚአብሔር ያደረገውን ሚና ያስተምረናል። እንደምታውቁት አይሁዳውያን ወንጌል ወደ አሕዛብ መሄዱ ብዙ አያስደስታቸውም ነበር። ወንጌል ወደ አሕዛብ ሲሄድ ምቾት ይነሳቸዋል። ጌታችን ኢየሱስ ክርስቶስ ስለ አሕዛብ በጎ ነገር ሲናገር እንኳን ተቃውሞ ነበራቸው። ለምሳሌ ሉቃስ ምዕራፍ 4 ላይ እንሂድ። ዛሬ ብዙ ወደ ኋላ ወስዳችኋለሁ። ወደ ኋላ ወደፊት ባወዛውዛችሁ በደንብ ለመወዛወዝ ተዘጋጁ። ባክግራውንዱን በደንብ ካየን ሮሜ 9 ደግሞ ብዙ የሚያሟግት ክፍልም ስለሆነ ሐዋርያው ጳውሎስ ጥቅሶቹን ከየት ነው የጠቀሳቸው፣ ኮንቴክስቱ ምንድነው እያልን ካልተመላለስን በስተቀር ለትንሽ ሚዛኑን ለሳተ ትርጓሜ ሊያጋልጥ የሚችል ክፍል ነው። በሉቃስ ወንጌል ምዕራፍ 4 ላይ ከቁጥር 27 ጀምሮ ጌታችን ኢየሱስ ክርስቶስ እንደዚህ ይላል። በነቢዩ በኤልሳ ዘመን በእስራኤል ብዙ ለምጻሞች ነበሩ፣ ከሶርያዊው ከንዕማን በቀር ከነርሱ አንድ ስንኳ አልነጻም። ከፍ ብንል ይቅርታ ከ25 ብንጀምር፣ እውነት እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ራብ በነበረ ጊዜ በእስራኤል ዘንድ መበለቶች ነበሩ። ኤልያስም በሲዶና አገር ወዳለች ወደ ሰራፕታ ወደ አንዲት መበለት እንጂ ከነርሱ ወደ አንዲቱ አልተላከም። በነቢዩ በኤልሳ ዘመን በእስራኤል ብዙ ለምጻሞች ነበሩ፣ ከሶርያዊው ከንዕማን በቀር ከነርሱ አንድ ስንኳ አልነጻም። በምኩራብም የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስተውም ከከተማ ወደ ውጭ አወጡት፣ ይጥሉትም ዘንድ ከተማቸው ተሰርታበት ወደ ነበረች ወደ ተራራው አፋፍ ወሰዱት። እርሱ ግን በመካከላቸው አልፎ ምን ስለተናገረ? በኤልያስ ዘመን ረሃብ ሆኖ እያለ ኤልያስ የተላከው ወደ እስራኤላውያን ሳይሆን ወደ ሲዶና ነው የተላከው አላቸው። ነቢዩን የተንከባከበችው አንዲት ሲዶናዊት ናት። በሲዶና ሰራብታ ያለች መበለት ነው። በኤልሳ ዘመን ብዙ ለምጻሞች ነበሩ፣ ግን እስራኤላውያን ለምጻሞች ሳይሆን በኤልሳ ዘመን የነጹት ሶርያዊው ነው የነጻው ሲል ኦፌንድድ ሆኑ እና ምን ሊያደርጉት ሞከሩ ነው የሚሉት። ከተማቸው ከተሰራችበት ተራራ ላይ ቁልቁል ሊጥሉት ይዘውት ሄዱ። የተቆጡት ለምንድን ነው? ስለ አሕዛብ በጎ ነገር በመናገሩ ነው። ይሄንን የዮናስንም ታሪክ ስለምናቅ እናቃለን። ሐዋርያው ጴጥሮስም በሐዋርያት ሥራ ላይ መጀመሪያ ወደ ቆርኔሌዎስ ቤት ሲገባ ከዛ በኋላ መንፈስ ቅዱስ ከወረደ በኋላ ምዕራፍ 11ን ስናነብ እሱ ያንን ሥራ ሰርቶ እግዚአብሔርን አገልግሎ አንድ ቤተሰብ ተጨምሮ ወደ እግዚአብሔር መንግሥት መንፈስ ቅዱስ ለአሕዛብ መሰጠቱ ገርሞት እሱ ራሱ ሲመለስ ምዕራፍ 11 ቁጥር 3 ላይ ስታነቡ መጀመሪያ ወንድሞች ያቀረቡበት ክስ ምንድን ነው? ወደ አሕዛብ ቤት ገብተህ ከነሱ ጋር በላ። የተፈጸመው ነገር የሚገርም እኮ ነገር ነው። ጴጥሮስ ራሱ መንፈስ ቅዱስን ለኛ እንደሚሰጠው ለነርሱም በመስጠቱ ገርሞት እግዚአብሔርን ከለክል ዘንድ እኔ ማን ነኝ? የሚገርም ነገር ነው የተከሰተው። ለነሱ ትልቁ ቁም ነገሩ ምንድን ነው? ከአሕዛብ ጋር እንጀራ በላ። የእንጀራው ነው እንደሚገርማችሁ። መንፈስ ቅዱስ እኮ ምን አደረገ? ወረደ በእነርሱ ላይ ነው የሚላቸው። እንደዚህ አይነት ሰዎች ነበሩና የአሕዛብ መዳን የሚያስደስታቸው አልነበሩ። ሐዋርያው ጳውሎስ ደግሞ በየቦታው ሲሰብክ አሕዛብ ለመዳን የአይሁድን ሥርዓት መጠበቅ አያስፈልጋቸውም፣ የሙሴን ሥርዓት መጠበቅ ለድነት አስፈላጊ አይደለም፣ ግርዘት ለመዳን አስፈላጊ አይደለም፣ የሙሴን ሥርዓት መፈጸም አስፈላጊ አይደለም ብሎ ይናገር ስለነበረ እንደ ጸረ አይሁድ ነበር የሚቆጠረው ሐዋርያው ጳውሎስ። እንዲያውም የታሰረበትን ጊዜ ስታስቡ፣ ኢንሲደንቱን ስታስቡ ያዕቆብ መክሮታል አይደል? በየቦታው ስምህ ይነሳል፣ አንተ ስለ አሕዛብ የምትናገረው ነገር እዚህ አይሁድን በጣም ኦፌንድ አድርጓል። ስለዚህ ካገኙ አይምሩህም፣
እና ስለት እንዳለበት ሰው ተላጭተ በስርዓት ወደ ቤተ መቅደስ ገብተ ስርዓት ፈጽምና እንዴ ይሄ ሰው ቤተ መቅደስ ያከብራል እንዴ ይሄ ሰው የሙሴን ስርዓት ያከብራል እንዴ ብለው ይምሩ ይሆናል ብሎ ነው የመከረው። ምክንያቱም ጳውሎስ ጸረ አይሁድ ተደርጎ ይታሰብ ስለነበረ። በተለይ ሐዋርያት ሥራ ምዕራፍ 15ን ስታነቡ በቤተ ክርስቲያን ውስጥ ትልቅ ጉባኤ ተካሄደበት ነው። ምን ነበር የጉባኤው ዋና አጀንዳ? ለመዳን አህዛብ የሙሴን ሕግ መጠበቅ አለባቸው ወይስ መጠበቅ የለባቸው? እና መጠበቅ የለባቸውም የሚለውን ግሩፕ የሚመሩት የአንጾኪያ አብያተ ክርስቲያናት ሐዋርያው ጳውሎስ ነው መሪያቸው። አንጾኪያ ቤተ ክርስቲያን ነበር ሐዋርያው ጳውሎስና ሲላስ ለበርናባስና ጳውሎስ ሐዋርያት ሥራ ምዕራፍ 13 ላይ እንደምናነበው ለጠራዋቸው ሥራ ለዩልኝ ተብሎ ከአንጾኪያ ቤተ ክርስቲያን ነው የተላከውና ያንን ሐሳብ ይደግፍ የነበረው ይመራ የነበረው ጳውሎስ ነበር። ጉባኤው ተካሄደ። በጉባኤው ላይ አስቀድሞ ንትርክ ተፈጥሮ ነበር። ተራ ንትርክ አልነበረም የነበረው። ንትርኩ ቴዎሎጂካል ነው እና ጉባኤው አስገራሚ ለወንጌል ትልቅ ኮንትሪቢዩሽን ያለው ቤተክርስቲያን ከዛም በመነሳት ነው። በኋላ ቴዎሎጂካል ፕሮብሌሞች ሲገጥሟት የኒቂያ ጉባኤ፣ የኤፌሶን፣ የቁስጥንጥንያ የሚለውን ትሬንድ ያመጣችው ከኢየሩሳሌም ጉባኤ ነው ከምዕራፍ 15። ስለዚህ ሐዋርያው ጳውሎስ እንደዛ የሚታማ ስለነበረ አሁን መልስ እየሰጠ ነው። ሮሜ ምዕራፍ 1 ጀምሮ እስከ 8 ድረስ ሲናገር ደጋግሜ ለመዳን ሕግን መፈጸም አያስፈልግም ለመዳን ጸጋ ነው እያልኩ ነበረ እና አሁን ድነት ለአሕዛብ ተሰጥቷል እያልኩ ነበረ። ስለዚህ በእያንዳንዳችሁ ልብ የእስራኤልስ ጉዳይ የሚል ሊኖር ይችላል። ስለዚህ አሁን እሱን እንነጋገራለን ነው። ስለዚህ ባክግራውንዱ ምስሉ ነው የሚያሳየን። በሁለቱም ወገኖች መካከል አንዳቸው ስላንዳቸው የነበራቸው አሳንሶ የመመልከት ነገር እሱን የሚመለከት ጥያቄ ነው። ይሄ ጉዳይ የሮሜ ቤተክርስቲያን ብቻ ሳይሆን በዛ ጊዜ በነበረችው በጥንቷ ቤተክርስቲያን የነበረ ነው። የጥንቷ ቤተክርስቲያን መጀመሪያ ላይ በብዛት የነበሩት ክርስቲያኖች አይሁዳውያን ነበሩ። ከተወሰነ ጊዜ በኋላ ግን አይሁዳውያን መጀመሪያ ማጆሪቲ አሕዛብ ማይኖሪቲ ነበሩ። ያው ጠረጴዛው ተገለበጠ ማለት ነው። በኋላ የአሕዛብ ክርስቲያኖች በቁጥር እየበዙ አይሁዳውያን ሲያንሱ ይሄ ጥያቄ ተፈጠረ። ስለዚህ ለዚህ ነው መልስ የሚሰጠው። እንደዚህ ብሎ ነው የሚጀምረው። ሶስቱንም ሲጀምር ፐርሰናል ዲዛይሩን በመናገር ነው የሚጀምረው። ሶስቱንም ምዕራፎች የሚጀምረው እሱ ስለ እስራኤል የሚመኘው እሱ ለእስራኤል የሚናፍቀው እሱ ስለ እስራኤል የሚጸልየውን ነገር በመናገር ፐርሰናል ነገር ነው የሚናገረው። 9 ሲጀምር ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ። ምዕራፍ 10 ሲጀምር ወንድሞቹ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። ምዕራፍ 11 ሲጀምር እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ አይደለም፣ እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያምም ወገን ነኝና እያለ ወደ ታችም ይቀጥላል። ስለዚህ ጳውሎስ ምኞቱ እስራኤላውያን እንዲድኑ ነው። ይሄ የተጠበቀ ሆኖ ሌላውን ሐሳብ እናያለን። የገለጠበት መንገድ እውነት ለመናገር በጣም ልብ የሚነካ ክፍል ነው። ይሄ ክፍል በተለይ ቁጥር 1 እና 2 ከ3 ጋር ስናነበው ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበር። ሐዋርያ ጳውሎስ እንደሚያስቡት አይሁድ ባለመዳናቸው የሚደሰት ወይም ደግሞ የአይሁድ መዳን የማያስደስተው ሳይሆን ብዙ ሐዘን የማያቋርጥም ጭንቀት አለበት። ይሄንን ኢዝሊ አይደለም የሚነግራቸው። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል፣ ይሄንን በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም በሚል ነው የሚናገር። ሕሊና ካልቸራሊ ኮንዲሽን ይሆናል ሕሊና አይደል? ስለዚህ ሐዋርያው ጳውሎስ ሕሊናዬ ብቻ አይደለም የሚለው፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል ነው የሚለው። ምክንያቱም ሕሊና ኮንዲሽን ስለሚሆን ሊቀየር ይችላል። ሕሊና ሁሉንም ነገር አይነግረንም። የእግዚአብሔርን መኖር አለመኖር፣ በጎና ክፉ የሆነውን ሊነግረን ይችላል። ግን ሐዋርያው ጳውሎስ ያለውን ይሄንን ስሜት ግን ሕሊናዬ ብቻ አይደለም የሚለን፣
በመንፈስ ቅዱስ ይመሰክርልኛል። ይሄንን ደግሞ የምናገረው በክርስቶስ ሆኜ ነው የምናገረው፣ አልዋሽም። ምናልባት ይሄ ላይ ያስገርመን ይችል ይሆናል፣ ግን እስከምን ድረስ እንደሆነ ናፍቆቱ ሲናገር ግን በእውነት ያስደነግጣል። በስጋ ወንድሞቼ ስለሆኑ ስለ አይሁዳውያን መዳን እኔ ከክርስቶስ ተለይቼ የተረገምኩ እንደሆን ምን አደርግ ነበር ነው የሚለው። ከክርስቶስ ተለይቼ ሐዋርያው ጳውሎስ ስለ ክርስቶስ ሲናገር እንዴት እንደሚናገር እናውቃለን። ከዚያ ከክርስቶስ ተለይቼ የተረገምኩ እንደሆን እጸልይ ነበር። ለምን? እነሱ ምን እንዲያደርጉ? እንዲድኑ። ይሄ ከክርስቶስ የፍቅር እሳት ላይ የተፈናጠረ ፍንጣሪ ካልሆነ በቀር ሌላ ምንም ሊባል አይችልም። ይሄ የክርስቶስ ፍቅር ነው። እሱ ነው እኛ በሱ ድህነት እንድንበለጽግ ድሃ የሆነው እሱ ነው። እሱ ነው እኛ ከርግማን ነፃ እንድንወጣ ስለኛ ርግማን የሆነው እሱ ነው። እሱ ነው እኛ ከኃጢአት ነፃ እንድንሆን ስለኛ ኃጢአት የሆነው እሱ ነው። እሱ በሆነው ነው እኛ ይዳን ነው። ሐዋርያው ጳውሎስ የሚናገረው ልክ እዚህ አይነት ነገር ነው። እኔ ከክርስቶስ ተለይቼ የተረገምኩ እንደሆን አስብ ነበር እንኳን አይደለም ጸልይ ነበር። የአይሁድ መዳን ሐዋርያው ጳውሎስን የሚያሳስበው እዚህ ድረስ የማያቋርጥ ጭንቀቱ፣ ብዙ ሐዘኑ የነዚህ ሰዎች መዳን ነው። አሁን ወንድሞቻችን የሥጋ ወንድሞቻችን ሳይሆኑ የእግዚአብሔርን ቃል የሚቀበሉ ጌታችን ኢየሱስ ክርስቶስ እንዳለው የእግዚአብሔርን ቃል የሚቀበሉ ሁሉ ወንድሞቻችንና እህቶቻችን ናቸው። እግዚአብሔርን አባቴ የምንል ከሆነ የእግዚአብሔር ልጆች የሆኑት ሌሎቹ በሙሉ ወንድሞቻችንና እህቶቻችን ናቸው። እውነት ነው። ያ ማለት ግን ለሥጋ ዘመዶቻችን መዳን እንዳንናፍቅ፣ እንዳንጸልይ፣ ዋጋ እንዳንከፍል አያደርገን። ሐዋርያ ጳውሎስ እሱን ነው እያሳየን ያለው። ምናልባት ሙሴንም ይመስላል። ሙሴ በዘጸአት ምዕራፍ 32 ላይ እስራኤላውያን የወርቁን ጥጃ ካመለኩ በኋላ እግዚአብሔር አጠፋቸዋለሁ፣ ዞር በል፣ አንተን ለታላቅና ለብዙ ሕዝብ አደርጋለሁ ሲለው ጌታ ሆይ እኔን ከሕይወት መጽሐፍ ምን አድርገኝ? ደምስሰኝ፣ ኃጢአታቸውን ይቅር በላቸው፣ ያለበለዚያ ግን እኔን ከሕይወት መጽሐፍ ምን አድርገኝ? ደምስሰኝ። ይሄ ነበር የእግዚአብሔር አገልጋዮች ናፍቆት። ይሄ ራሳቸውን ማንገስ አልነበረም ፍላጎታቸው። ሙሴ ራሱን ለማንገስ የተመቻቸው ሁኔታ ነው። ተዋቸው፣ አንተን ግን ልክ እንደ አብርሃም ብዙ ሕዝብ ካንተ የወጡትን እንደ አብርሃም ዘሮች አድርጌ አደርግላለሁ ሲለው ናፍቆቱ እሱ አልነበረም። የሐዋርያው ጳውሎስ ናፍቆት ይህ አልነበረም። ብዙ ሐዘን፣ የማያቋርጥ ጭንቀት የነበረው ስለ ሰዎች ወደ እግዚአብሔር መንግሥት መጨመር ነው የነበረው ናፍቆት። ምንድን ነው ጭንቀታችን? የማያቋርጥ ጭንቀታችን፣ የማያቋርጥ ሐዘናችን፣ እንቅልፍ የሚነሳን ነገር፣ የሚያሳስበን ነገር፣ የምናሰላው ነገር ምንድን ነው? እንደነዚህ የእግዚአብሔር አገልጋዮች የሰዎች መዳን፣ ሰዎች ክርስቶስ ያስተማረንን አስተምረናቸው እንዲፈጽሙ እያስተማራቸዋቸው ደቀ መዛሙርት አድርጓቸው እንደሚል የዳኑት መማር ነው የሚያሳስበን ወይስ የየራሳችን ትንንሽ አጀንዳዎች አሉ? ሐዋርያ ጳውሎስ እንደሱ አልነበረም። ብዙ ሐዘን፣ በልቤም የማያቋርጥ ናፍቆት አለብኝ። ለምን? እንዲድኑ ነበር ናፍቆቱ። ይሄ የአይሁድ መዳን ጉዳይ እኛንም ይመለከታል። እግዚአብሔር አይሁድን ትቷቸው ከነበረ፣ እግዚአብሔር ቃሉን ትላንት የገባውን ካላከበረ፣ እግዚአብሔር የሰጣቸውን ኪዳን ካልጠበቀ፣ እግዚአብሔር አይሁዳውያንን ከተዋቸው ዛሬስ እንደማይተውን ማረጋገጫችን ነው? ዛሬስ ቃሉን እንደሚጠብቅ ማረጋገጫችን ምንድን ነው? ትላንት ህዝቡን ከተወ፣ ትላንት ለህዝቡ የገባውን ቃል ካላከበረ ዛሬም ዋስትና የለንም። ኤኒ ታይም ሊተወን ይችላል ማለት ነው።
ስለዚህ የእስራኤላውያን መጠበቅ ጉዳይ እግዚአብሔር ለእስራኤል የሰጠውን ኪዳን የመጠበቁ ጉዳይ ዛሬም እኛ በእግዚአብሔር ላይ ልባችን ርፍ እንዲል የሚያደርገን። ስለዚህ ሐዋርያው ጳውሎስ በእነዚህ 3 ምዕራፎች የሚናገረው ህዝቡን ምን አላረጋቸውም እግዚአብሔር ነው የሚለው፣ አልተዋቸው። ትላንት ህዝቡን ካልተወ ዛሬም እኛን ምን አያደርገንም? አይተወንም። ትላንት ለአባቶቻቸው የገባውን ኪዳን ከጠበቀ ዛሬም ለኛ የገባውን ኪዳን ምን ያደርጋል? ይጠብቃል። ትላንት ለቃሉ ትላንት ለሰጠው ቃል ታማኝ ሆኖ ከተገኘ ዛሬም ለኛ ለሰጠው ቃል እግዚአብሔር ምንድነው? ታማኝ ይሆናል። የእስራኤላውያን አለመተው የኛም አለመተው ዋስትና ነው። ህዝቡን ትቷቸዋል ወይ ነው የሚለው። እግዚአብሔር ለእስራኤላውያን የሰጣቸው በርካታ መልካም ነገሮች አሉ። ይሄንን ምዕራፍ 3ንም ስንመለከት እዛ ላይ አይተን ነበር። አይሁዳዊ መሆን ብልጫው ምንድነው የሚለውን ስናይ አሁንም በዚህ ክፍል ውስጥ ይናገራል። እስራኤላውያን ናቸው፣ ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ሥርዓት፣ የተስፋውም ቃላት ለነርሱ ናቸውና አባቶችም ለነርሱ ናቸውና ከነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። እነዚህ ሁሉ ነገሮች ተሰጥቷቸዋል። ኪዳን ተሰጥቷቸዋል። የመቅደስ ሥርዓት ተሰጥቷቸዋል። የእግዚአብሔር ልጅነት ተሰጥቷቸዋል። ብዙ ነገሮች ተሰጥቷቸዋል። ሁሉም ግን አልዳኑ። ሁሉም አልዳኑ። እስራኤል የተመረጠች ናት። ምዕራፍ 11ን ስንመለከት ምዕራፍ 11 ቁጥር 2 እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸው። እስራኤልን አስቀድሞ ምን አድርጓል? እግዚአብሔር አውቋል። እስራኤልን እግዚአብሔር ምን አድርጓል? መርጧል። ነገር ግን በዚህ ክፍል ውስጥ የምናነበው ጥያቄ ግን ታዲያ ለምን ሁሉም አልዳኑም? ታዲያ ለምንድን ነው አንዳንዶቹ እንዲህ የሆኑት? እግዚአብሔር ስለተዋቸው ነው ወይስ ደግሞ እነሱ እግዚአብሔርን ስለተውት ነው ጥያቄ። ቁጥር 6 ሲነግረን ከዚህ በኋላ የምናየው የመጀመሪያው ሐሳብ እግዚአብሔር እስራኤልን የመረጠው በዓላማና ለዓላማ መሆኑን ነው የሚያስተምረን። የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ይህ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና፣ ይህ ብቻ አይደለም። ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከሥራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውንም ጠላው ተብሎ እንደተጻፈ ነው ይላል። ገና ሲጀምር የእግዚአብሔር ቃል የተሻረ አይደለም። እግዚአብሔር እስራኤልን የመረጣት ለዓላማ ነው። የመረጣት ለዓላማ ነው። ክፍሉን ስናነብ እያንዳንዱን እናየዋለን። እግዚአብሔር እስራኤልንም ሌሎችንም የጠራው ለዓላማ ነው፣ ለተግባር ነው፣ ለሚሽን ነው የጠራቸው። እስራኤል የተመረጠችው ለዓላማ ነው፣ ለአሕዛብ መዳን ምክንያት እንድትሆን። አብርሃም ሲጠራ ጀምሮ ወደ ኋላ ተመልሰን ብናይ በአንተ አሕዛብ ሁሉ ይባረካሉ፣ በአንተ የምድር ዘር ሁሉ ይባረካል እየተባለ በእነሱ በኩል እግዚአብሔር ለሌሎች የመድረስ ሐሳብ ስለነበረው ለዛ ነው የጠራቸው። ለዚህ ተልእኮ ደግሞ እግዚአብሔር ሲመርጥ እንዴት አድርጎ እንደመረጠ ነው ክፍሉ የሚያስተምረን። ነገር ግን አስቀድሞ የሚናገረው እስራኤል ብትመረጥም ሁሉም አልዳኑም። ሁሉም ባይድኑም የእግዚአብሔር ቃል የተሻረ አይደለም፣ አልተሻረም። ለምንድን ነው ያልተሻረው? ያልተሻረበት ምክንያት ወይም ያልተሻረበት ማስረጃ ምንድን ነው? ለምንድን ነው እስራኤል ደስጋ የሆኑት? ለምንድን ነው እስራኤል ደመንፈስ ያልሆኑት ማለት ነው? በስጋ እስራኤላውያን የነበሩት በመንፈስም ለምን እስራኤል አልሆኑም ከተባለ በመንፈስ የሚገኝ እስራኤልነት በማመን ነው እንጂ የሚገኘው በስጋ በመወለድ የሚገኝ አይደለም። ስለዚህ አይሁድ ሁሉ አይሁዶች አይደሉም ነው የሚለው ክፍሉ። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም ነው የሚለው። ስለዚህ የሚያስተምረን አንድ እውነት ምንድን ነው? የእግዚአብሔር ልጅነት የሚገኘው በስጋ በመወለድ አይደለም። የእግዚአብሔር ልጅነት የዲኤንኤ ጉዳይ አይደለም።
ከክርስቲያን የተወለደ ክርስቲያን እንደማይሆኑ ሁሉ ማለት ነው። ከክርስቲያን ቤተሰብ የተወለደ ሁሉ ክርስቲያን አይሆንም። ክርስቲያንነት በደም አይተላለፍም። ምናልባት ለዛ በሚመች ኢንቫይሮንመንት ውስጥ ስለሚያድጉ እኔንም ይጨምራል እንደዛ ነው ያደግኩት። ጌታን ለመቀበል የተሻለ እድል፣ ወንጌሉን ለመረዳት የተሻለ እድል ይፈጥራል እንጂ በመንፈስ ዳግም በመወለድ የሚገኝ ልደት በስጋ በመወለድ አይገኝም። ስለዚህ ከአብርሃም ስለተወለዱ ብቻ የአብርሃም ልጆች ስለሆኑ ብቻ የእግዚአብሔር ልጅ መሆን አይቻልም። ከአብርሃም ስላልተወለዱም የእግዚአብሔር ልጅ አለመሆን ግዴታ አይደለም። ምክንያቱም አብርሃም የማን አባት ነው? የአሕዛብም የአይሁድም አባት ነው። ይሄን አስቀድመን አይተናል። እሱን ነው የሚናገረው። ታዲያ እግዚአብሔር ለምንድን ነው እስራኤልን የመረጠው ከተባለ እግዚአብሔር የመረጠው ለሚሽን ነው የመረጠው፣ ለዓላማ ነው የመረጠው። እንዴት ነው የመረጣቸው? የእግዚአብሔር አመራረጥ ራሱ አስገራሚ ነው። አንድን ሕዝብ ለማምጣት አንድን ሽማግሌ ሰው፣ መካን ሚስት ያለችው ሽማግሌ ሰው መምረጥ እግዚአብሔር ክብሩን ለማንም ላለመስጠት ነው። በጣም መውለድ የምትችል እና ደግሞ በእድሜም ወጣት የሆነ ሰው ቢመርጥ ራሳችንን እንደዚህ የበዛ ነው አይነት ትምክትም ሊመጣ ይችላል። ስለዚህ እግዚአብሔር የመውለድ እድል የሌላቸውን ሰዎች መርጦ ሲያመጣ አብርሃምም መመካት አይችልም፣ ሳራም መመካት አትችልም። ከዛ በኋላ ደግሞ ስናይም ይስሐቅና ያዕቆብም ሲመረጡ ይስሐቅ ከእስማኤል ይልቅ ሲመረጥ ስራቸው ታይቶ ድርጊታቸው ታይቶ እና በዚህ ብቃቴ ነው በዚህ ኳሊቲ የተመረጥኩት እንዳይሉት ገና ሳይወለዱ መልካምም ሆነ ክፉ ስራ ሳይሰሩ ነው የተመረጡት። ምናልባት እኔ ከሳራ ስለተወለድኩ እሱ ከእስማኤል ከአጋር ስለተወለደ በእናት ስለተያየን እንዳይባል ትንሽ ዝቅ ይልና ደግሞ ያዕቆብና ኤሳው ከአንድ እናት ከአንድ አባት የተወለዱ ናቸው። በአንድ ጊዜ ነው ማህፀን ውስጥ የነበሩት። ከነሱ መካከልም እግዚአብሔር ሲመርጥ ስራቸው ሳይታይ ድርጊታቸው ሳይታይ ነው የተመረጡት። ስለዚህ ለሰው የሚሆን በዚህ የተነሳ ተመረጥኩ የሚል ነገር ሰው ጋር አይኖርም ማለት ነው። ለእግዚአብሔር ግን ምንድን ነው ማለት? እኛ ሰው ተወልዶ ኖሮ ድካሙንም ብርታቱንም እና ነው የምናውቀው። እግዚአብሔር ግን የሰዎችን ኳሊቲ ለማወቅ ሰዎች ተወልደው ኖረው ማየት አለበት። አይቶ ነው የሚያውቀው። መላው የህይወት መስመራችን በፊቱ እንደኖር ነው አይደለም፣ ገና ሳንኖረው የሚታየው ነው። ሰው ግን ምንም ሊል አይችልም በእግዚአብሔር ምርጫ ላይ ማለት ነው። እስራኤልም ልትመካ አትችልም። ደጋግመው እግዚአብሔር የሚነግራቸው ይሄንኑ ነው። በምንም ተመረጥኩ እንዳትሉ ነው የሚላቸው። ስለዚህ እነሱም ማለት አይችሉም፣ ምንም ማለት አይችሉም። እግዚአብሔር የመረጠበትን ምክንያት የሚያውቀው እሱ ራሱ ነው። ከእግዚአብሔር በቀር ማንም ምንም ሊል አይችልምና መጀመሪያ የተነሱት ይስሐቅና እስማኤል ናቸው። እግዚአብሔር እንዴት እንደመረጠ ነው የሚነግረን። ከዛ በኋላ ደግሞ ያዕቆብንና ኤሳውን ነው የሚያነሳው። በተለይ ያዕቆብና ኤሳውን ሲያነሳ ሰዎች ጋር ጥያቄ የሚፈጥር ነገር አለ። ሰዎች ጋር ጥያቄ ይፈጥራል። ለምንድን ነው ጥያቄውን የሚፈጥረው? እግዚአብሔር ይጠላል ወይ? እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላው ሲል መጀመሪያ ጥያቄ የሚፈጥረው እግዚአብሔር ይጠላል ወይ የሚል ጥያቄ ይፈጥራል። ከሱ በፊትም ታላቁ ለታናሹ ይገዛል ተባለላት ይላል። ሁለቱን ክፍሎች እናያለን። ሁለት ጥያቄዎች ይመልስልናል። የመጀመሪያ በዚህ ክፍል እያወራ ያለው የእግዚአብሔር ምርጫ የሆኑ ሰዎችን ለድነት የሆኑ ሰዎችን ለኩነኔ የመመደብ ጥሪ ነው ወይስ ለኪዳኑ ባላደራነት ለኪዳኑ ተሸካሚነት እግዚአብሔር ዓለምን በወንጌል ለመድረስ እቅዱ መፈጸሚያ መንገድነት ነው? ምርጫው ኢንዲቪጁዋልስን የሚመለከት ነው ወይስ ኮሌክቲቭ የሆነ ምርጫ ነው የሚለውን ይመልስልናል። ይሄ የመጀመሪያው ቁጥር 11 ላይ የሚለው ምንድነው? ለእርሷ ታላቁ ለታናሹ ይገዛል ተባለላት ይለናል። ታላቁ ለታናሹ ይገዛል ተባለላት። የቱ ጋ ነው ኤሳው ለያዕቆብ የተገዛ?
መጽሐፍ ቅዱስ ሲናገርስ ስለ ኤሳው ለያዕቆብ መገዛት ነው ወይስ የኤሳው ወገኖች ለያዕቆብ ወገኖች መገዛት ነው የሚያወራው? ይህንን የምናገኘው ዘፍጥረት 25 ላይ ነው። እናትየው መንታ ስታረግዝ ልጆቿ በሆዷ ውስጥ ሲገፋፉ እነዚህ በሆዴ ውስጥ የሚገፋፉ ከሆነ ለምኔ ነው አለችና እግዚአብሔርን ፍለጋ ሄደች፣ ወይም እግዚአብሔርን ልትጠይቅ ሄደች። ዘፍጥረት 25:22 ዘፍጥረት 25:22 ልጆችም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለእኔ ምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም አላት ሁለት ወገኖች በማኅፀንሽ ናቸው። ሁለት ምኖች? ወገኖች በማኅፀንሽ ናቸው። ሕዝብም ከሕዝብ ይበረታል። ስለምንድን ነው የሚያወራው? ስለ ሕዝብ። ታላቁም ለታናሹ ይገዛል። ታላቁ ሕዝብ ለታናሹ ሕዝብ ይገዛል። ስለዚህ ይሄ ክፍል የሚያወራው ሁለት ወገኖች ናቸው ያሉት፣ ሁለት ሕዝቦች ናቸው ያሉት። አንደኛው ሕዝብ ከአንደኛው ሕዝብ ይበረታል፣ ይበልጣል። ሌላኛው ሕዝብ ከሌላኛው ሕዝብ ያንሳል፣ ታናሽ ነው። ስለዚህ ታላቁ ለታናሹ ይገዛል ሲል የሚያወራው ስለ ግለሰቦቹ ሳይሆን ስለ ምንድን ነው የሚያወራው? ስለ ሕዝቡ ነው የሚያወራው። ስለዚህ ሐዋርያው ጳውሎስ በሮሜ ምዕራፍ 9 ላይ እያወራ ያለው ስለ ኮሌክቲቭ ምርጫ ነው የሚያወራው። መጽሐፍ ቅዱስንም ስናነብ ኤሳው ለያዕቆብ የተገዛበት ቦታ የለም። መንገዳቸው የተለያየ ነው የነበረው። ኤሳው ይገለኛል ብሎ ሄደ። ከብዙ ዘመን በኋላ ከ20 ዓመት በኋላ መንገድ ላይ ተገናኝተው ይቅርታ ጠየቀው። ከዛ በኋላ መንገዳ ተለያይተው ሄዱ። አባታቸው ሲሞት ለመቅበር መገናኘታቸውን ነው እንጂ የምናውቀው ማንኛቸውም ለማንኛቸውም አልተገዙም። የምናውቀው ግን በታሪክ ውስጥ እስራኤላውያን መበርታታቸው፣ ኤዶማውያን ወይም አማሌቃውያን ደግሞ ከነሱ ከእስራኤላውያን ማነሳቸው፣ ጦርነት በሁለቱ መካከል ደጋግሞ መካሄዱን፣ እስራኤል ማሸነፏን ነው የምናውቀው። ስለዚህ እያወራ ያለው ኮሌክቲቭ ስለሆነ ምርጫ ነው። ቁጥር 13 ላይ ያዕቆብን ወደድኩ ኤሳውን ግን ጠላው የሚልም ነገር እናነባለን። እግዚአብሔር ይጠላል የሚል ጥያቄ ሊነሳ ይችላል። ይሄ መውደድና መጥላት የተባለው የነሱ የአይሁዳውያን ይትበሃል ነው፣ አባባል ነው፣ አገላለጽ ነው። መጥላት የምንለውን እኛ ሰዎችን የምንጠላበትን መጥላት አይደለም እግዚአብሔር የሚለው በዚህ ቦታ። ይሄንን የሚተረጉምልን ጌታችን ኢየሱስ ክርስቶስ ነው። በወንጌላት ላይ ይሄንን ተርም እንዴት አድርጎ እንደተረጎመው እናያለን። ማቴዎስ 10:37 ማቴዎስ 10:37 ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባው። ከእኔም ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባው። ግልጽ ነው አይደል? ይሄንኑ ደግሞ ሉቃስ እንዴት አድርጎ እንዳቀረበው እናያለን። ሉቃስ 14:26 ሉቃስ 14:26 ሉቃስ 14:26 ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንና ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ምን ባያደርግ? ባይጠላ። ስለዚህ አሁን የጌታ ደቀ መዝሙር ለመሆን የምትፈልጉ ሚስቶቻችሁን፣ ልጆቻችሁን፣ እናት አባታችሁን፣ ወንድም እህታችሁን፣ ራሳችሁንም ሳይቀር ምን ማድረግ አለባችሁ? መጥላት። ትሞክሩት። የምትጠሉ ከሆነ እንዲያውም የክርስቶስ ደቀ መዝሙር ላለመሆናችሁ ማሳያ አይደል? ሌላውን የሚጠላ የክርስቶስ ደቀ መዝሙር ሊሆን አይችልም። በምናችሁ ያውቋችኋል ደቀ መዛሙርቴ እንደሆናችሁ ነው የተባለው፣ በፍቅራችሁ።
ስለዚህ ማቴዎስ የሚለው ከእኔ ይልቅ አባቱን፣ እናቱን፣ ወንድሞቹን፣ እህቶቹን፣ ሚስቱን የሚወድ ከእኔ ይልቅ። ሉቃስ ምን አደረገው? እነዚህን ባይጠላ። ስለዚህ መጥላት የሚለው ቃል የፕሪፈረንስ ጉዳይ ነው። ያዕቆብን ወደድኩ ኤሳውን ጠላው ሲል እግዚአብሔር ፕሪፈር ያደረገው ማንን ነው? ያዕቆብን ነው ከኤሳው ይልቅ። ስለዚህ እኛም ከተዘረዘሩት ከቤተሰቦቻችን ይልቅ ክርስቶስን ፕሪፈር የማናረግ ከሆነ ወይም ክርስቶስን አስበልጠን የማንወድ ከሆነ የክርስቶስ ደቀ መዝሙር ልንሆን አንችልም። ስለዚህ ጠላው የሚለው እግዚአብሔር ግለሰቦችን እየመረጠ አይጠላም፣ ለዛው ምናቸውም ሳይታየን። ስለዚህ የምን ጉዳይ ነው ማለት ነው? የፕሪፈረንስ ጉዳይ ነው። እግዚአብሔር ያዕቆብን መረጠ ከኤሳው ይልቅ። ለምንድን ነው የመረጠው? እግዚአብሔር ዓለምን ለመድረስ ዓላማው እግዚአብሔር ለአብርሃም የሰጠውን ኪዳን፣ ለይስሐቅ የሰጠውን ኪዳን ከይስሐቅ 2 ልጆች መካከል ለማን ይስጥ? የኪዳኑ ባላደራ ማን ይሁን? የኪዳኑ ወራሽ ማን ይሁን? ኪዳኑን ለማውረስ እግዚአብሔር ከኤሳው ይልቅ ማንን መረጠ? ያዕቆብን መረጠ። ስለዚህ ያዕቆብን ወደድኩ ኤሳውን ጠላው የሚለው ይሄንኑ ለማለት ነው። ኪዳኑን ወራሽ ለማድረግ ከኤሳው ይልቅ ማንን? ያዕቆብን ወደደ። ይሄ ክፍል የተወሰደው ከሚልኪያስ መጽሐፍ ላይ ነው። የብሉይ ኪዳን የመጨረሻው ትንቢት መጽሐፍ ማለት ነው። ሚልኪያስ ከያዕቆብና ከኤሳው ከ1000 ዓመት በኋላ የመጣ ነቢይ ነው። ሚልኪያስ ምዕራፍ 1 ቁጥር 3 ላይ ነው፣ ግን ከ2 እንጀምራለን። እንደዚህ አለ እግዚአብሔር ለሕዝቡ ለእስራኤላውያን፣ ወድጃችኋለሁ አላቸው። ሕዝቡን ወድጃችኋለሁ አላቸው። እናንተ ግን በምን ወደድከን ብላችኋል። እኔ ሲመስለኝ በምን ወደድከን ሲባል ኳሊቲያቸውን መስማት የፈለጉ ነው የሚመስለኝ። አንዳንድ እህቶቻችን ሚስጥር ነው በምን እኔ ወደድከኝ ብለው ይጠይቃሉ። ከዛ ያው መዘርዘር አለብን። አይንሽ፣ ጸጉርሽ፣ አሳሳቅሽ አይደል? ሲመስለኝ ብያለሁ ይሄንን። እና እስራኤላውያን የፈለጉት ወድጃቸዋለሁ እግዚአብሔር ሲላቸው መልሱ በምናችን ወደድከን ሊሆን ይችላል። በምናችን በቃ እንዲዘረዘርላቸው ውበታቸው ፈለጉ። በምናችን ነው የወደድከን ሲሉት እግዚአብሔር ምን አላቸው? ኤሳው የያዕቆብ ወንድም አልነበረም? ምን ይላል እግዚአብሔር? ያዕቆብን ወደድኩ ኤሳውንም ጠላው፣ ተራሮቹንም በረሃ አደረኳቸው። ጉዳዩ የምንድን ነው? በቃ አይ ጀስት ላቭድ ያዕቆብ፣ ስለ እንደዛ ነው የወደድኳቸው። ስለዚህ ፕሪፈር ያረኩት እናንተን የኔ ፕሪፈራንስ ነው እንጂ በምናችሁም አይደለም ነው ያላቸው። ስለዚህ ራሱ የተባለው ሐሳቡ የመጣው ወድጃችኋለሁ ሲባል ለግለሰብ ነው ለሕዝብ ነው? ለሕዝብ ነው። ወድጃችኋለሁ በምናችን? ያዕቆብን ወደድኩ ኤሳውን ጠላው። ሲቀጥል ራሱ የሚነግረን ስለ ሕዝብ ነው። ጠላው፣ ተራሮቹንም በረሃ አደረኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ኤዶምያስ እኛ ፈርሰናል። ኤዶምያስ ሆነ አሁን ማን ነበር? ኤሳው። ነገር ግን የፈረሰውን መልሰን እንሰራለን ቢል ቀጠለ ታሪኩ። ስለምንድን ነው የሚያወራው? ስለ ሕዝብ ነው የሚያወራው። ስለዚህ ታላቁ ለታናሹ ይገዛል ይሁን፣ ያዕቆብን ወደድኩ ኤሳውንም ጠላው ይሁን፣ እግዚአብሔር ሕዝብን ነው የመረጠው። አብርሃምን ሲጠራው ሕዝብ ነው እግዚአብሔር የፈለገው። ይስሐቅን ሲመርጠው ሕዝብ ነው እግዚአብሔር የፈለገው። ያዕቆብን ሲመርጠው ሕዝብ ነው እግዚአብሔር የፈለገው። የእግዚአብሔር ሕዝብ። እግዚአብሔር ከመጀመሪያም የነበረው ዓላማ በሕዝቡ መካከል ማደር ነው። አዳምንና ሔዋንን ከፈጠረ በኋላ እግዚአብሔር በገነት መካከል ሲመላለስ የነበረው፣ ከዛም በኋላ በኃጢአት ባይወድቁ ኖሮ የእግዚአብሔር ምኞት ምንድን ነው? በሕዝቡ መካከል ማደር ነው። ሕዝብ ነው የፈለገው። በመካከሉ ለመኖር ሕዝብን ነው የናፈቀው። ስለዚህ እስራኤልንም ሲመርጥ በመካከላቸው ለማደር፣ የእግዚአብሔር ሕዝብ ምን አይነት እንደሆነ ለሌሎቹ ሕዝቦች ለማሳየት፣ ለድሆች የሚራሩ ሕዝቦች፣ ባሮችን ነፃ የሚያወጡ ሕዝቦች፣ በቅድስና የሚኖሩ ሕዝቦች፣ ጣዖታትን የማያመልኩ ሕዝቦች፣
ፍትህ የሰፈነበት ህዝብ ነው እግዚአብሔር የፈለገው። ይሄው እግዚአብሔርን ማምለክ፣ ይሄው እግዚአብሔር ፕሮቶታይፕ ነው የፈለገው። የዚህ አይነት እያዩ ሌሎቹም እንደዛ እንዲሆኑ ነበር የፈለገው። ዝናቸውን እየሰሙ እንዲመጡ፣ የሳባ ንግስት እንደመጣቸው እንዲመጡ እያዩ ለካ እግዚአብሔርን ማምለክ እንዲህ ነው እያሉ ያንን አምልኮ ወደ የቦታው እንዲወስዱ ነበር የፈለገው። ስለዚህ ጉዳዩ የህዝብ ነው። እግዚአብሔር የመረጠው እስራኤልን ነው። እስራኤል ተመርጣለች ማለት እያንዳንዱ እስራኤላዊ ባይ ዲፎልት ምንም ቢሆን የእግዚአብሔር ህዝብ አይሆንም። ክፍሉ የሚነግረን ምንድን ራሱ ወንጌል የሚነግረን ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላደረጉትም? አልተቀበሉትም። እስራኤል ተመርጣለች። በዛ ውስጥ ያለ እያንዳንዱ እስራኤላዊ ግን መምረጥ አለበት እግዚአብሔርን። ምናልባት የእግዚአብሔርን ኤሌክሽን ብንለው የነሱን ሰሌክሽን ወይ መረጣ ልንለው እንችላለን። ምርጫ ለአገልግሎት፣ የእግዚአብሔር ምርጫ ለአገልግሎት ነው። እግዚአብሔር ለአገልግሎት ይመርጣል። እያንዳንዱ ሰው ግን የእግዚአብሔርን ምርጫ መቀበል አለበት። ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ 12 ደቀ መዛሙርትን ለአገልግሎት መረጠ። አንደኛው ግን እግዚአብሔርን አልመረጠም። የእግዚአብሔርን ምርጫ፣ የእግዚአብሔርን እቅድ አልፈለገም። 12 ደቀ መዛሙርት ነበሩ። ከመጀመሪያዎቹ ከ12ቱ በእግዚአብሔር መንግስት የምናያቸው 11ዱን ነው ብዬ አስባለሁ። የእግዚአብሔር ምርጫ እስራኤል ስትመረጥ በእስራኤል ውስጥ እያንዳንዱ እስራኤላዊ የተሻለ እድል ቢኖረውም ነገር ግን እምቢ ብሎ እግዚአብሔርን አልፈልግም ብሎ የሄዱ በብሉይ ኪዳንም አንዳንድ ምሳሌዎች አሉ። ይሄ ምዕራፍም የሚነግረን እንደዛ ነው። ምዕራፍ 10ን ብናነብ ለምሳሌ እልከኞች እንደነበሩ ገና ሲጀምር ላለመስማት ልባቸውን ያዘጋጁ እንደነበሩ እናያለን። ለምሳሌ ምዕራፍ 10 ቁጥር 14፣ ቁጥር 15፣ ቁጥር 16 ነገር ግን ሁሉ ለምስራቹ ቃል አልታዘዙ። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና፣ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ነው። ዳሩ ግን ባይሰሙ ነው ወይ እላለሁ። ግን ሰምተዋል፣ በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ። ነገር ግን ባያውቁ ይሆን እንዴ? ነገር ግን እስራኤል ባያውቁ ነው ወይ እላለሁ። ሙሴ አስቀድሞ እኔ ሕዝብ በማይሆነው አስቀናችኋለሁ፣ በማያስተውልም ሕዝብ አስቆጣችኋለሁ ብሏል። ኢሳይያስ ደፍሮ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። ስለ እስራኤል ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋው። እስራኤል ተመርጣለች። እስራኤላውያን ግን ቀኑን ሙሉ ምን ያደርጋሉ? የሚቃወሙና የማይታዘዙ ናቸው። ገና ሳይሰሙ የእግዚአብሔር ትእዛዝ ሳይመጣ ላለመስማት ልባቸውን ያዘጋጃል። አሁን ይመጣል፣ ይናገረናል፣ አንሰማም ብለው እልከኞች ነበሩ። ስለዚህ እግዚአብሔር የመረጠው ሕዝብን ነው። ወደኛም ስንመጣ እግዚአብሔር በክርስቶስ እንደመረጠን ኤፌሶን ምዕራፍ 1 ላይ ይናገራል። ዓለም ሳይፈጠር በፊቱ ቅዱሳንና ያለ ነውር እንሆን ዘንድ በክርስቶስ ኢየሱስ ምን አደረገ? መረጠ። በማን መረጠ? በክርስቶስ ውስጥ ነው ሕዝብን የመረጠው። በክርስቶስ ውስጥ ስንመረጥ የተመረጠው ክርስቶስ ነው። ሁላችን በክርስቶስ ውስጥ ነው የተመረጥነው። የእግዚአብሔርን ምርጫ እግዚአብሔር ሲመርጠን እሺ ብሎ መታዘዝ የማን ድርሻ ነው? የኛ ድርሻ ነው። የኛ ድርሻ ነው። ስለመረጥነው አይደለም፣ እግዚአብሔር ነው የመረጠን። ነገር ግን እግዚአብሔር ሲያዘን ምን ማለት አለብን? እሺ ማለት አለብን። ለመዳንም ቢሆን እግዚአብሔር አስቀድሞ የጸጋ እጁን ለሁሉ ዘርግቷል። እግዚአብሔር የዘረጋውን የጸጋ እጅ አሜን ብሎ መቀበል የማን ድርሻ ነው? የኛ ድርሻ። ጊዜ ስለማይበቃን ከዚህ በላይ አንሄድም። ነገር ግን እግዚአብሔር አንዳንዶችን ለድነት አንዳንዶችን ለጥፋት አልመደበም። ቀድሞ ነገር ገሃነም የተዘጋጀው ለሰዎች አይደለም። እናየዋለን ኔክስት ዊክ። ግን ማቴዎስ 25ን ብታነቡ ማቴዎስ 25:34 ላይ በጎችና ፍየሎች በግራና በቀኝ ባሉበት
በስተግራ በስተቀኝ በኩል ያሉትን በጎቹን እንዲላቸዋል፣ እናንተ የአባቴ ቡሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ምን ያለላችሁ? የተዘጋጀላችሁ። ፍየሎቹን በግራ ያሉትን ቁጥር 41 ላይ ምን ይላቸዋል? እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ለማን ወደ ተዘጋጀ? ለሰይጣንና ለመላእክቱ። ለሰዎች አልተዘጋጀ። እግዚአብሔር የጸጋ እጁን ለሰዎች ሁሉ ዘርግቷል። ልክ ለሚሰጥም ሰው ገመድ እንደሚወረወር እግዚአብሔር የጸጋ ገመድ ወርውሯል። ገመዱን ምን ማድረግ አለብን? መያዝ አለብን። የእግዚአብሔር ሕዝብ ተብለን ልንቆጠር እንችላለን። ቤተክርስቲያን የምትመጡ ሰዎች፣ ከሳምንት እስከ ሳምንት የማትቀሩ ሰዎች ቤተክርስቲያን የምትመጡ የእግዚአብሔር ሕዝብ ተብላችሁ የመቆጠር እድላችሁ ከፍተኛ ነው። በየሳምንቱ መመላለስ፣ መዝሙሮችን መያዝ፣ መዝሙሮችን በደንብ መዘመር፣ ማዘመር፣ በአገልግሎት ውስጥ መግባት ጭምር የእግዚአብሔር ሕዝብ ተብሎ ሊያስቆጥረን ቢችልም የእግዚአብሔር ሕዝብ የሚኮነው ግን በማመን ነው። እግዚአብሔር የዘረጋውን የጸጋ እጅ በመጨበጥ ነው። እግዚአብሔር የወረወረውን የጸጋ ገመድ በመያዝ ነው። እግዚአብሔር እያንዳንዳችን ከምንሰጥምበት አዘቅት ጎትቶ ሊያወጣን ገመዱን ወርውሮልናል። በማመን ነው የሚኮነው። እግዚአብሔር ሰዎች ሁሉ እንዲድኑ ነው የሚፈልገው። የነፍስን ጥፋት አይወድም እግዚአብሔር። ማንም ሰው እግዚአብሔር ለጥፋት መድቦኛል ሊል አይችልም። እግዚአብሔር ሰዎች ሁሉ እንዲድኑ ነው የሚፈልገው። የጸጋ እጁ ተዘርግቷል። አሜን ብሎ መቀበል የኛ ድርሻ። እግዚአብሔርን መታዘዝ ያስፈልጋል። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለምን አልተቀበሉትም? እናያለን የሚቀጥለው ሳምንት። እግዚአብሔር የሰዎችን ልብ ስለማደንደን አለመደንደኑ እግዚአብሔር ያደነድናል ወይ ማደንደኑ ለምንድን ነው የሚለውንም ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት እናያለን። ነገር ግን ዛሬ የምናየው ነገር ይሄ ነው። ወደ መጀመሪያው ነጥብ እመለሳለሁ። በመጀመሪያ ደረጃ ሐዋርያው ጳውሎስ ብዙ ሐዘን፣ በልቤም የማያቋርጥ ጭንቀት አለብኝ ያለው ለእያንዳንዳችን የልባችን ሐዘን፣ የልባችን ሐሳብ፣ የልባችን ጭንቀት፣ ሌሊት እንቅልፍ የሚነሳን፣ ቀን የሚያሳስበን፣ ቁጭ ብለን የምናወጣና የምናወርደው ነገር ምን እንደሆነ እያንዳንዳችን በታማኝነት ከእግዚአብሔር ጋር መፈተሽ አለብን። ምንድነው በልባችን ከፍታውን ስፍራ የያዘ? ምንድነው የነገሰ? እንደዚህ ሰው ለነፍሳት መዳን፣ ለነፍሳት በቤቱ መተከል፣ ለእግዚአብሔር መንግስት መስፋት ከልባችን የምንናፍቅ ከሆነ ከእግዚአብሔር ጋር ትክክለኛ መስመር ላይ ነን። ከእግዚአብሔር ጋር ሆነን ልባችንን እውነቱን በሚያውቀው አምላክ ፊት ልንሸነግለው አንችልም። እግዚአብሔር በልባችን ያለው ሌላ ሐሳብ ከሆነ ግን የሚያሳስበን፣ እንቅልፍ የሚነሳን ነገር፣ የምናሰላው፣ ካልኩሌት የምናደርገው፣ የምንሸርበው ነገር ግን ለእግዚአብሔር መንግስት ምንም የማይጨምር ለራሳችን ክብርና ዝና ከሆነ ግን በእግዚአብሔር ፊት ወድቀን እያንዳንዳችን ንስሐ መግባትና ማስተካከል አለብን። እግዚአብሔር ብዙ ይታገሳል። ብዙ ይታገሳል ማለት እግዚአብሔር መቼም አይፈርድም ማለት አይደለም። ምሕረቱ ብዙ ነው፣ ትዕግስቱ ብዙ ነው። እግዚአብሔር ግን የሚቆርጥበት ቀን ብዙ ከተሰጠው ሰው ብዙ ስለሚጠበቅበት እግዚአብሔር ብዙ በታገሰን መጠን ፍርድ በላችን ላይ ያሸከመን እንዳይሆን ሁላችን መፍራት አለብን። ምንድነው በልቤ ያለው? ልቤን መፈተሽ አለብኝ እያንዳንዳችን። የእግዚአብሔር መንፈስም የሚመራን ይመስለኛል። እግዚአብሔር የሚከብርበትን ነገር እኔ ላንስ፣ እኔ ልጠፋ፣ እኔ ከእግዚአብሔር መንግስት ልሰረዝ፣ እርግማን እስከመሆን ድረስ የናፈቀ ሐዋርያ ካለ እኛ ቢያንስ እኔ ላንስ ያንተ ሐሳብ ሊልቅ፣ የኔ ሐሳብ፣ የኔ አጀንዳ፣ እኔ እንቅልፍ የነሳኝ ነገር ትክክለኛ ያንተ ሐሳብ ካልሆነ እግዚአብሔር ይቅር ማለት መቻል አለብን። ልባችንን ለመንፈስ ቅዱስ ገልጠን እንስጠው። ይረዳል። እግዚአብሔር መንፈስ ያግዘናል። እግዚአብሔር ሁላችንንም መርጦናል። እያንዳንዳችን በእግዚአብሔር ቤት ያለነው ለሚሽን ነው። እግዚአብሔር የጠራን ለተልኮ ነው። እያንዳንዳችን በክርስቶስ ተመርጠናል። ያልተመረጠ ሰው የለም። መመረጣችሁን ለማወቅ ከፈለጋችሁ ማመን ነው። ካመናችሁ ተመርጣችኋል። ስለዚህ እያንዳንዱ ሰው በክርስቶስ ካመነ ተመርጧል። ማረጋገጫው ማመን ነው። እስራኤላውያን ተመርጠዋል። እግዚአብሔር እስራኤልን መረጠ። እያንዳንዳቸው ግን ለጥሪው አሜን ማለት አለባቸው። አሜን ካላችሁ ተመርጣችኋል። ለመመረጣችሁ የምታመናቱ ካላችሁ ተንበርክካችሁ ጌታን ወደ ልባችሁ ማስገባት ብቻ ነው። እቀበላለሁ ጥሪህን፣
ሐሳብህን እቀበላለሁ፣ ጸጋህን እቀበላለሁ፣ የወረወርክልኝን ገመድ ይዤ ከመስመጥ እድናለሁ፣ ወደ አዘቅተ ከመውደቅ እድናለሁ፣ የወረወርክልኝን ለያዝ ብላችሁ ከያዛችሁ እግዚአብሔር የነፍስን ጥፋት አይወድም። እያንዳንዱ ሰው ተመልሶ ያማረ ፍጻሜ እንዲሆንለት ይናፍቃል። ሁላችን በክርስቶስ ያመንን ሁሉ ምን አድርገናል? ተጠርተናል። ተመርጬ ይሆን አልተመረጥኩ ይሆን የሚል ስጋት በማንም አማኝ ልብ ውስጥ ማለፍ የለበትም። እግዚአብሔር ሁላችንንም መርጦናል። ጌታ ይመስገን። እንጸልያለን። እግዚአብሔር የሰዎችን ምርጫ ያከብራል። እስራኤላውያን በእስራኤል ውስጥ ነው የተመረጡት፣ በአብርሃም ውስጥ ነው የተመረጡት። እኛ ግን የተመረጥነው በክርስቶስ ውስጥ ነው የተመረጡት። እግዚአብሔር የመረጠን ሕይወታችንን አይቶ አይደለም። ዓለም ሳይፈጠር በልጁ በክርስቶስ ኢየሱስ መረጠን ነው የተባለው። ስለዚህ መታዘዝ አለብን። እግዚአብሔርን ለመዳን ጥሪውን መታዘዝ፣ በቤቱ በአግባቡ ለማገልገል ጥሪውን መታዘዝ፣ ፍሬያማ ለመሆን እግዚአብሔር የሚያቀርብልንን ጥሪ መታዘዝ፣ ተመለሱ ሲለን መመለስ መታዘዝ፣ ጽኑ ቁሙ ሲለን መጽናት መቆም፣ ሂዱ ሲለን መሄድ፣ እግዚአብሔርን መታዘዝ ያስፈልገናል። ንጉሳችን እሱ ስለሆነ ምናልባት ሕይወታችሁን ለክርስቶስ ያልሰጣችሁ ሰዎች በዚህ ጉባኤ ካላችሁ አሁን ጊዜው ነው። እግዚአብሔር መርጧችኋል በክርስቶስ። ስለዚህ እንድትቀበሉት ይፈልጋል። ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደተባለ ለእናንተ ደግሞ ከተቀበላችሁ ለእስራኤል የተሰጠው ይሰጣችኋል። ልጅነት ይሰጣችኋል፣ ኪዳን ይሰጣችኋል። ለነርሱ የነበረው ለኛም ይሰጣል። ስለዚህ ሕይወታችሁን ለክርስቶስ ካልሰጣችሁ ጊዜው አሁን ነው። ምትፈሩ ምታመነቱ ካላችሁ፣ ጥያቄዎች ያላችሁ ሰዎች ካላችሁ በኋላ አገልጋዮችን ታናግራላችሁ። እኔንና ሌሎች ወገኖችን ማናገር ትችላላችሁ። ቅዱስና ክቡር አምላካችን እግዚአብሔር ሆይ እናመሰግናለን። ስለወደድከን እንወድሃለን፣ ስለመረጥከን እንመርጠሃለን። ጌታ ሆይ ስለመራህን ስለሳብከን እንከተለሃለን። እግዚአብሔር አምላካችን ሆይ መንገዳችን ሳይታይ በጎ ይሁን ክፉ መምረጣችን ሳይታይ ገና ሳንፈጠር በክርስቶስ ስለመረጥከን እናመሰግናለን። ለዓላማ ስላመንከን፣ ለዓላማ ስላጨህን፣ ተልእኮህን ጌታ ሆይ ልትሰራብን ልትፈጽምብን ስላመንከን እግዚአብሔር ሆይ ታማኞች አድርገህ ስለቆጠርከን እግዚአብሔር ሆይ እናመሰግናለን። ለሚታዘዙ ጸጋን እያበዛ ይበልጥ ጌታ ሆይ ታማኝ አድርገህ ስለምትቆጥራቸው፣ ፍሬ ለሚያፈሩ ይበልጥ እንዲያፈሩ የበለጠ አቅም ስለምትጨምር እግዚአብሔር ሆይ እናመሰግናለን። በቤትህ ዋጋ ስላለን፣ በአጋጣሚ የመጣን ሰዎች ስላልሆንን ጌታ ሆይ በቤት የታቀድን የታሰብን ሰዎች ዝም ብለን ድነን የምንቀመጥ ሳይሆን ስራ የምንሰራ ሰዎች አድርገህ ጌታ ሆይ ስላቀድከን እናመሰግናለን። የልባችን ሐሳብ ጌታ ሆይ ያፋችንም ቃል በፊት ያማረ ይሁንልን። የልባችን ሐሳብ ያንተ መንግስት ጉዳይ ይሁን። የልባችን ሐሳብ ያንተ ክብር ጉዳይ ይሁን። የልባችን ሐሳብ ጌታ ወንጌልን የማድረስ ይሁን። የልባችን ሐሳብ ጌታ ሆይ የዳኑ በቤት እንዲተከሉ የመትጋት ይሁን። የልባችን ሐሳብ የመረዳዳት የመደጋገፍ ይሁን። የልባችን ሐሳብ ጌታ ሆይ ብዙ ጭንቀታችን አንተን የማግነን አንተን የማክበር መንግስትህን የማስፋት እርስ በርስ የመያያዝ ጌታ ሆይ ለደከሙ ለዛሉ ብርታት የመሆን ጌታ ሆይ የወደቁ የሚነሱበት ምክንያት የመሆን እንዲሆንልን እግዚአብሔር ሆይ የልባችንን ሐሳብ አሳልፈን እንሰጣለን። በልባችን ላለ ቆሻሻ ነገር፣ በልባችን ላለ ለማትከብርበት ነገር እግዚአብሔር ሆይ ያንተን ምሕረት እንማጠናለን። ልባችንን በቅዱስ ደምህ በልጅ በክርስቶስ ደም ጠብና አንጻለን። በልባችን ንጽህናን፣ በልባችን ቅድስናን፣ በልባችን አንተን መፈለግ፣ አንተን ማለት፣ ያንተን መንግስት ስራ፣ ያንተን ዓላማ ማስቀደም በልባችን ይሞላ። እግዚአብሔር አምላካችን ሆይ ብዙ የማያቋርጥ ጭንቀት እንኳን ቢኖርብን ብዙ ጭንቀታችን ስለ መንግስት ስራ እንዲሆን የኛ
የኛ ዓላማ እያነሰ ያንተ ዓላማ በልባችን እንዲገዝፍ፣ የኛ እቅድ እየኮሰመነ ያንተ እቅድ በልባችን እንዲገዝፍ፣ የኛ ህልም እግዚአብሔር ሆይ እየደበዘዘ ያንተ ህልም በልባችን እንዲደምቅ እግዚአብሔር ሆይ ያንተን ሐሳብ በሁለንተናችን ማንገስ እንድንችል ሁላችንን አበርታን። ለመንግስትህ እንጂ ለመንግስታችን እንዳንለፋ ጠብቀን። ክብር ሁሉ ለስምህ ይሁን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይባርካችሁ።